አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ ያሉትን ሐሳቦች ነው የምንካፈለው ዛሬ። ምናልባት ዛሬ ቁጥር 1 ነው በደንብ ሰፋ አድርገን የምንመለከተው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዙትንም ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዙም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በውሃና በደም የመጣው ይህ ነው፣ እርሱም ኢየሱስ ክርስቶስ። በውሃና በደሙ እንጂ በውሃው ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም በአንድ ይስማማሉ። የሰውን ምስክርነት ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንደሚሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያዩ ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ሕይወትን ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚህ እንዲጠይቅ አልልም። አመፃ ሁሉ ኃጢአት ነው፣ ሞትም የማይገባው ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ከእግዚአብሔር እንደሆንን ዓለሙም በሞላው በክፉ እንደተያዘ እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ስለዚህ የተባረከ ቃል የእግዚአብሔር ስም የተባረከ ይሁን። እንግዲህ ምዕራፍ 5ን ስንጀምር ምዕራፍ 5 ላይ በጣም ጎልቶ የሚታየው ነገር ሕይወት የሚለው ነገር ነው። ስለ ሕይወት ነው በጣም በስፋት ምዕራፍ 5 ደግሞ የሚያትተው የሚያውጀው ስለዛ እንደሆነ እንመለከታለን ምዕራፍ 5 ላይ። ነገር ግን ሁል ጊዜ ማስታወስ ያለብን አንድ ነገር የዮሐንስ መልእክት የሚያጠራ መልእክት ነው። የዮሐንስ መልእክት የቆምንበትን ግራውንድ እንድንፈትሽ የሚያደርገን መልእክት ነው። ምክንያቱም በእግዚአብሔር ሕዝብ መካከል የሚቀላቀሉ በየዘመናቱ ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። ስለዚህ እነዚህ በእግዚአብሔር ቃል መፈተሽ አለባቸው፣ በእግዚአብሔር መንፈስ መመርመር ይኖርባቸዋል። ምክንያቱም ክሌም ያደረገ ሁሉ እንደዚህ ነኝ ብሎ የተናገረ ሁሉ ያለውን አይደለም። እንኳን በእግዚአብሔር ፊት በሰዎች እንኳን ዘንድ የተናገረ ሁሉ የተናገረውን አይደለም። ስለዚህ ነው መፈተሽ የሚያስፈልገው። ሰው ከቃሉ በላይ ምስክር ያስፈልገዋል። ሰው ከገዛ ራሱ ከአንደበቱ ምስክር በላይ ሌላ ምስክር ያስፈልገዋል። ስለዚህ ነው አንድ ነገር በአንድ ነገር የማይጸናው በሁለት ወይም በሶስት ምስክር ነገር ሁሉ ይጸናል ተብሎ እንደጻፈ ታውቃላችሁ። ስለዚህ አንድ ሰው ስለራሱ ተናግሮ ስለራሱ መስክሮ ስለራሱ ስታተስ ተናግሮ ሊጨርስ አይችልም። ብዙ ምስክሮች ያስፈልጉታል እና ዮሐንስ ምስክሮችን በሶስት አቅጣጫ ያስቀምጣል። እንግዲህ እንደምታውቁት ምስክር በሶስት ይጸናል። ሶስት ምስክሮችን ነው ዮሐንስ የሚጠራው በአብዛኛው። እነዚህ ነገሮች ምንድናቸው? አንደኛው የእምነት ጉዳይ ነው። ሁለተኛው የፍቅር ጉዳይ ነው። ሶስተኛው ደግሞ የመታዘዝ ጉዳይ ነው። እነዚህ ነገሮች በአብዛኛው ስንመለከታቸው አንደኛው በመንፈሳዊ ሁኔታ እንመለከተዋለን፣ ሁለተኛው ደግሞ በሞራላዊ ሁኔታ እንመለከተዋለን፣ ሶስተኛው በማህበራዊ ነገር እንመለከተዋለን። ክርስትና ሁሉን አቀፍ ስለሆነ ሁሉ ቦታ ስለሚነካ የክርስቲያን ሕይወት የሚመዘነው በሁሉ አቅጣጫ ነው። በመንፈሳዊ ነገር ይመዘናል፣ በሞራላዊ እሴቶች ይመዘናል፣ በማህበራዊ ሕይወቱ ይመዘናል። በሁሉም አይነት ዘርፍ ነው ክርስትና የሚለካው። ምክንያቱም ክርስቲያን የምንሆነው ፑልፒቱ ላይ ብቻ አይደለም። ክርስቲያን የምንሆነው አዳራሽ ስንገባ ብቻ አይደለም። ክርስቲያን የምንሆነው ስንሰበሰብ ብቻ አይደለም። ነጋዴ ከሆንን ስንነግድ፣ ተማሪ ከሆንን ስንማር፣
ሰራተኞች ከሆነን ስንሰራ፣ ገበሬ ከሆነን ስናርስ፣ በሁሉም የህይወታችን አቅጣጫ ክርስቲያን መንፈሳዊ ሆነን መገኘት ይኖርብናል። ስለዚህ በሁሉም አቅጣጫ መንፈሳችን ህይወታችን እንዲለካ ዮሐንስ ይናገራል። ከመጀመሪያው ምዕራፍ ጀምሮ እየፈተሸ እየለካ እየመዘነ ነው ዮሐንስ የሰውን ህይወት የሚናገረው። ስለዚህ ምዕራፍ 5 ላይ ስትደርሱ በጣም ብዙ ጥርት ያለ ህይወት ላይ የመድረስ ነገር ላይ ትደርሳላችሁ። ስለዚህ ነው ምዕራፍ 5 ላይ በአብዛኛው የሚናገረው ስለ ህይወት እሴቶች፣ ስለ ህይወት ማንነት የሚናገረው በዛ ምክንያት ነው። ምክንያቱም በእያንዳንዱ ምዕራፍ ላይ ፍተሻ ስለነበረ በእምነት አቅጣጫ ይፈትሻል፣ በፍቅር አቅጣጫ ይፈትሻል፣ እንደገና በመታዘዝ አቅጣጫ፣ በጽድቅ ህይወታችን አቅጣጫ ይፈትነናል። እያንዳንዱን ነገር በዛ አልፈን ነው የምንመጣው ማለት ነው። ሳምንት አንድ ነገር ተመልክተናል። ታስታውሱ እንደነበረ የምክንያትንና የውጤትን ነገር ተመልክተናል። እኛ እግዚአብሔርን እንወዳለን። እግዚአብሔርን ስለምንወድም ነው መጽሐፍ ቅዱስ ነገር ሁሉ ለበጎ እንዲደረግልን የሚናገረው። ነገር ሁሉ ለበጎ የሚደረገው ለማን ነው? እግዚአብሔር ምን ለሚሉ? ለሚወዱ፣ እንደ ሐሳቡም ለተጠሩ። ስለዚህ አማኞችን ስናስተዋውቅ ጌታን ይወዳል ማለታችን ተገቢ ነው፣ ትክክል ነው። ጌታን እንወዳለን። ጌታን እወዳለሁ ማለትም አለብን። ነገር ግን ያ ነገርን የቀደመ ሌላ አስቻይ ነገር ደግሞ አለ። እሱ እኛን ስለወደደን የእግዚአብሔር ፍቅር እኛ እሱን እንድንወደው አደረገን። እግዚአብሔር ስለወደደን አስቀድሞ ስለወደደን፣ አስቀድሞ የሚለው የጊዜ አመልካች ብቻ ሳይሆን የድርጊቱንም አመልካች እንደሆነ ተመልክተናል። የእግዚአብሔር ፍቅር ላይ ነው የኛ ፍቅር የበቀለው። ፈርታይል ግራውንዱ ይሄ በጣም ለሙ መሬት የእግዚአብሔር ፍቅር ነው። እዛ ላይ ነው የኔና የናንተ ፍቅር የበቀለው። ምናልባት እኛ በምድረ በዳ የነበርንበት ሁኔታ ላይ ብትመለከቱት ምንድን ነበርን? አምላክን የሚጠሉ እንባልን። አምላክን ብቻም አይደለም እርስ በርሳችን የምንጠላላ ነበርን። በክፋትና በመቀኘት የምንኖር ነበርን። በልዩ ልዩ ተድላዎች እንደ ባሪያዎች የምንገዛ ነበርን። በነገሮቻችን በአጠቃላይ የጠፋን ነበርን። ስለዚህ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ነው ወልዶን፣ አስቀድሞ ወዶን የዚህ ፍቅር ባለቤቶች ያደረገን። ስለዚህ የፍቅራችን ባለቤት እግዚአብሔር ነው። እኔ ፍቅር ታይቶብኝ ከሆነ ለእግዚአብሔር አንዳች የፍቅር ድርጊት፣ ምክንያቱም ፍቅር ቃል አይደለምና የፍቅር ድርጊት ታይቶብኝ ከሆነ ክሬዲቱን 100% የሚወስደው እግዚአብሔር ነው። አስቀድሞ የወደደኝ ማን ስለሆነ? እሱ ስለሆነ፣ እሱ ስለወደደኝ እኔ ደግሞ መውደድ ቻልኩኝ። ምዕራፍ 5 ላይ የሚመጣና የምክንያትና የውጤትን ነገር አሁንም ይቀጥላል ዮሐንስ። ብዙ ጊዜ ብዙ ሰዎች በተለምዶ የምንሳሳተው ነገር ምክንያትና ውጤትን እናገላባብጣቸዋለን። እና በተለምዶ አነጋገር ጋሪና ፈረስ አይቀዳደምም አይደለም የሚባለው። መጀመሪያ ፈረሱ ከዛ በኋላ ጋሪው ነው የሚመጣው። ጋሪው ከፊት ሆኖ ፈረሱ ከኋላ ሊመጣ አይችልም። ምክንያቱም ጋሪው ነፍስ የለውም፣ ህይወት የለውም፣ ሙቭ ማድረግ አይችልም፣ መቀጠል አይችልም። ፈረሱስ ባለው ጉልበት ነው ሊሳብ የሚችለው ጋሪው። ስለዚህ አንድን ነገር ከፊት ለፊቱ ህይወት የሌለው ነገር ማስቀመጥ አንችልም። የኔና የናንተ ፍቅር ህይወት አልባ ነው ሲጀመር ማለት ነው። ፍቅር የለብንም። ልባችን ደረቅ ነው። ልባችን ምድረ በዳ ነው። ልባችን በጣም አዘቅት ነው። ጥልቀት ያለው ውድቀት ውስጥ የገባንን፣ በኃጢአት የጠፋንን። ስለዚህ ሙሉ በሙሉ ጨለማ ነው። ስለዚህ ይሄን ጨለማ የሚያበራ ይሄንን ህይወት የሚለኩስ አንድ ኃይል ያስፈልጋል አስቀድሞ ከፊት። እሱም የእግዚአብሔር ፍቅር ሆነ። አሁን ደግሞ ስለ ዳግመኛ ልደትና ስለ እምነት እንመለከታለን። ብዙ ሰዎች እንደዚህ ይላሉ፣ የኛ እና የእግዚአብሔር ፍቅር ጎን ለጎን እንዳለ ያስባሉ። ስለ ወደድነው እንደወደደንም የሚያስቡ በጣም በርካቶች ናቸው። በየዋህነቴ በታዛዥነቴ ከመጀመሪያው ጀምሮ ጭምት በመሆኔ እግዚአብሔር ተመቸውት የሚሉ በጣም በርካታ ሰዎች ናቸው። እግዚአብሔርን እንደማረኩት የሚመስላቸው በጣም በርካታ ሰዎች ናቸው። አትራክት ያደረጉት እነሱ እንደሆኑ የሚመስላቸው በጣም በርካታ ሰዎች ናቸው። በእኛ ተማርኮ እኛን አይቶ እንደመጣ የሚመስላቸው ብዙ ሰዎች ናቸው። የዚህ ውጤት ምንድን ነው ካላችሁ፣ ትምክት በእግዚአብሔር ፊት ከኃጢአቶች ሁሉ በጣም ከፍተኛው ኃጢአት ትምክት ነው። እግዚአብሔር ከሚጠላቸው ነገሮች፣ ከሚበቀላቸው ነገሮች ግንባር ቀደሙ ትምክት ነው። ሰይጣን በምን እንደሚፈረድበት በትዕቢቱ አይደለም የሚጻፍ ቅዱስ።
ሰይጣን በትዕቢቱ እንደወደቀ ነው ይላል መጽሐፍ ቅዱስ። ትዕቢት ነው ትልቁ ኃጢአት። ሰይጣን ሲያመነዝር ተገኝቶ ሲሰርቅ ተገኝቶ አይደለም ይሰጣል፣ ሲታበይ ተገኝቶ ነው። በኔ ነው ብሎ ምንም ሳይሆን ምንም የሆነ መስሎት ሲናገር ነው የወደቀው። ወገኖች ከትምክህት እንድንጸዳ የክርስትና ሕይወታችን ሁሉ ጀማሪ በእያንዳንዱ ነገር እግዚአብሔር ብቻ መሆኑን ለሰከንድ መርሳት የለብንም። የሁሉም ነገር ጀማሪ እግዚአብሔር። ስላመንኩኝ ዳግመኛ ተወለድኩኝ ይላል ብዙ ሰው። ከኪሱ እንዳወጣ ያህል እምነት አመንኩኝ ከዛ ተወለድኩኝ። ኖ መጽሐፍ ቅዱስ እንደዛ አይልም። ዳግመኛ ልደት ነው የእምነታችን ምክንያት። እምነታችን ያመጣው እምነታችን እንዲቻል ያደረገው ነገር እግዚአብሔር ሙታን የነበርነውን መቀስቀሱ ነው፣ ሪጀነሬት ማድረጉ ነው። ይሄንን ነው ዮሐንስ እዚህ ቦታ ላይ የሚናገረው። በደንብ ስሙኝ። እዚህ ጋር ስንመለከት እንደዚህ ይላል። አነጋገሩን ራሱ ብቻ እንመልከተው እስኪ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር ይወለዳል ነው ወይስ ተወልዷል ነው የሚለው? አነጋገሩን በደንብ ተመልከቱ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወደ ግሪኩ ሰዋሰው ልወስዳችሁ አስቀድሜ። የሚያምን የሚለው ቃል የተነገረው በፕሬዘንት ቴንስ ሲሆን ዳግመኛ ተወልዷል የተባለው ደግሞ ፐርፌክት ቴንስ ነው። እንግሊዘኛው ላይ ደግሞ ምንድነው የሚለው? who believes የሚለው ፕሬዘንት ቴንስ ነው እና ምንድነው የሚለው? has been born of God የሚለው ደግሞ ፐርፌክት ቴንስ ነው። ፐርፌክት ቴንስ ማለት ያለ ባለፈ ነገር ላይ የነበረና ያለፈው ደግሞ አሁንም የቀጠለ ማለት ነው። ፕሬዘንት ፐርፌክት ቴንስ ተመራችኋል አይደለ? ትላንትና የነበረ ዛሬም ደግሞ ተቀጣጥሎ የመጣ ማለት ነው። ስለዚህ ፕሪሲድ የሚያደርገው የሚቀድመው ነገር ምንድነው ይላል እዚህ ቦታ ላይ? ዳግመኛ መወለድ ነው። ዳግመኛ መወለድ እምነትን እንዳመጣ መጽሐፍ ቅዱስ እዚህ ቦታ ላይ ይናገራል ማለት ነው። እና ቃሉን በደንብ ስትመለከቱት ዳግመኛ የተወለደ በምን ይታወቃል? በምን ይገለጣል? ዳግመኛ ልደት ያገኘ ሰው በምንድነው የሚታወቀው? ዳግመኛ ልደት አገኘ ገሌ የምንለው ምን ሲሆን ነው ሲባል በማመኑ ነው። ማመኑ ነው ዳግመኛ ልደት እንዳገኘ የሚመሰክርለት። በክርስቶስ ነው ብሎ በነገራችን ላይ እዚህ ጋር ወደ ኋላ ለመልሳችሁ ትንሽ ወደዚህ በጣም ትልቅ ነጥብ ስለሆነ በጥፋት እንገባለን። ነገር ግን የክርስትና መሰረታዊ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ተስፋ የተገባለት መሲህ ነው፣ ነቢያት ሁሉ የተነበዩለት መሲህ ነው ብሎ ማመን ነው አይደለም? ነገር ግን ይሄ ማመን የሚባለው የአእምሮ ማመን አይደለም። ለዛ ከሆነ አጋንንት ይቀድሙናል። አጋንንት ማንም ሳያውቅ ክርስቶስን አውቀውታል። ሉቃስ ምዕራፍ 4 ቁጥር 34 ላይ፣ ማርቆስ 1:24 ላይ ብትመለከቱ አንተ ክርስቶስ የእግዚአብሔር ያለ ጊዜው ታጠፋ መጣህን ብለውታል። አምነዋል ክርስቶስ እንደሆነ፣ አምነዋል የእግዚአብሔር ልጅ እንደሆነ፣ አምነዋል ወደ ዓለም የተላከው መሲህ እሱ እንደሆነ። ነገር ግን ይሄ እምነት ማለት ሕይወት የሌለው እምነት ነው። ስለዚህ ይሄኛው እምነት የሚያምን ብሎ ዮሐንስ ሲናገር ተስፋውን በሱ ላይ ያደረገ ማለት ነው። የሚያድነኝ እሱ ነው፣ ሲጠበቅ የነበረው እሱ ነው፣ ነቢያት ሁሉ የመሰከሩለት እሱ ነው፣ መጽሐፍ ሁሉ የሚያወራለት እሱ ነው። ራሱ እንደተናገረው መጽሐፍትን ትመረምራላችሁ፣ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ መጽሐፍቶች ሁሉ የሚናገሩ ግን ስለማን ነው? ስለ እኔ ነው ያለውን ክርስቶስን ማመን ሕይወት እርሱ ነው። ወደ ታች ተመልክተናል። የዘላለም ሕይወት በእርሱ ነች ይላል መጽሐፍ ቅዱስ። ሕይወት በእርሱ ነው ብሎ ማመን፣ ሕይወቴ ክርስቶስ ነው፣ በእርሱ ምክንያት ከአብ ጋር እታረቃለሁ፣ በእርሱ ወደ አብ እገባለሁ፣ በእርሱ ሕያው እሆናለሁ ብሎ የሚያምን ሰው ዳግመኛ መወለዱ የተመሰከረለት ሰው ነው ይላል። የዳግመኛ ልደታችን ማሳያው ማመናችን ነው። የመጀመሪያው ማሳያ እሱ። የዳግመኛ ልደት ውጤቶችን ነው እዚህ ቦታ ላይ ዮሐንስ የሚናገረው። አንዱ ብቻ ነው ማመን። ከዛ በኋላ ብዙ የምናያቸው ነጥቦች ይኖራሉ። ነገር ግን የመጀመሪያው ምልክት አንድ ሰው ዳግመኛ ለመወለዱ ምልክቱ ምንድን ነው ብላችሁ ስትጠይቁ የእግዚአብሔር ቃል ምን ይላችኋል? የተወለደ ሁሉ ያምናል። ክርስቶስ ነው በኢየሱስ የሚያምኑ ከእግዚአብሔር ተወልዷል። ኦልሬዲ ተወልዷል። የተወለደ ስለሆነ በእምነት ተገልጧል ብሎ ያስቀምጣል። ችግራችን
ዳግመኛ ልደት የሚባለው መንፈሳዊ ተርም አንረዳው። መንፈሳዊ ቋንቋ ነው ዳግመኛ ልደት። ሪጀነሬሽን ይባላል። እንደገና መወለድ፣ ዳግመኛ ልደት የሚባሉ ቃሎች በመጽሐፍ ቅዱሳችን ላይ ይኸውላችሁ ስለኛ ድነት ስናነሳ ድነታችን እኛ ኮንሸስ ከሆነም በኋላ የቀጠለ የድነት ታሪክ አለን። ኮንሸስ ሳንሆን ወይም ሳናቅ የተጀመረ ደግሞ ታሪክ አለን። በደንብ ስሙኝ እዚህ ጋር ለምሳሌ ተመረጥን ይላል መጽሐፍ ቅዱስ። ከድነታችን አንዱ ተርም ነው መመረጥ። ዓለም ሳይፈጠር መረጠን ይላል። ስለዚህ ኮንሸስ አልነበርንም። እንኳን ኮንሸስ አልነበርን ብቻ ሳይሆን ከናካቴው አልተፈጠርንም፣ የለንም። መመረጣችን ብቻም ሳይሆን ዳግመኛ ልደታችንም ኮንሸስ አልነበርንም። ኮንሸስ የመሆን ነገራችን የሚጀምረው ከምንድነው? ከእምነት ነው። እምነት ኮንሸስ የመሆን ነገር ነው። ያመነ ሰው ኮንሸስ ነው። ያመነውን ነገር ያውቃል። ጳውሎስ እኮ ያመንኩትን አውቃለሁ አይደል የሚለው። እምነት ከምን ጋር ይያያዛል? ከእውቀት ጋር። የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። በደንብ ስሙኝ እዚህ ጋር ማመን የሚባለው ነገር የእውቀት ጉዳይ ነው፣ የኮንሸስ ጉዳይ ነው። የኛ ኮንሸስ ግን የኛ አይምሮ ግን የኛ ልቦና ግን የኛ ውስጣዊ ማንነት ግን አስቀድሞ ምንድን ነበር? የሞተ ነበር። መጽሐፍ ቅዱስ ሲናገር እናንተ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። የሞትን ነበርን፣ ሙተናል። የሞትንም ስለነበርን ኮንሸስ አልነበርንም። የሞተ ሰው ስለ እሱ ስታወሩ አይሰማም። ተራ ምሳሌ ልጠቀም። አንድ ሰው እዚህ ሞቶ የት ነው ቀብሩ? ስላሴ ይቀበር፣ ደብረ ሊባኖስ ይቀበር፣ አይ ቃጠል፣ አይ ምን እንዲደረግ ብትሉ ይሰማል? ስለ ሞቱ ብታወሩ ይገባዋል? ስለ ሞቱ በምታወሩት ነገር ሁሉ ምን አይነት የሬሳ ሳጥን እንጠቀም ወይስ ደግሞ ዝም ብለን በሰሌን እንትን እናርገው ምናምን ብትሉ አይገባውም፣ አይሰማም። ስለዚህ እኛ ሞተን በነበርንበት ጊዜ የነበረው መንፈሳዊ ኦፕሬሽን አናውቀውም፣ ኮንሸስ አልነበርንም። ስለኛ እኛ ሞተን እግዚአብሔር ያስብ ነበር። ምክንያቱም ባለፈው ሳምንት ያየነው ምንድነው? እሱ መቼ ይወደናል? አስቀድሞ አይደለ? አስቀድሞ ማለት እኛ ሳንኖር ሳንፈጠር ሳንመጣ እውቅና ሳንሰጥ ኮንሸስ ሳንሆን ማለት ነው። ተወደናል አስቀድመን። ሳንወለድም ሞተንም እያለ ጭምር ኢቨን አሳዳጅ እያለን ጭምር ጳውሎስ እያለ ገና በእናቴ ማፀን ሳለሁ የለየኝ አሳዳጅ እንኳን አንገላሽ እንኳን ብሆን በእናቴ ማፀን ሳለሁ የለየኝ ቀን ቆጥሮ እግዚአብሔር አንድ ቀን መጣ ወደኔ ያለ አይደለም። ልብ በሉ ኮንሸስ አልነበረም ጳውሎስ ሲመረጥ። ነገር ግን ኮንሸስ መሆናችን ማወቃችን መቼ ይጀምራል? በእምነት ጊዜ። እምነት ምንድነው ማለት ነው? እምነት የእውቀት ጉዳይ ነው፣ የብርሃን ጉዳይ ነው። መብራት በራ ማለት ነው። በጨለማው ልብ ውስጥ ብርሃን ሲበራ ማለት ነው። እውቀት ነው። እና የኛ ድነት በእኛ ኮንሸስ የቀጠለው ከእምነት ከሚባለው ተርም ነው። እምነትን ግን የቀደሙ ነገሮች አሉ። ምርጫ የምንለው ነገር አለ። ዳግመኛ ልደት የሚባለው የልብ መብራት ወይ ደግሞ የልብ መነሳት ወይ ደግሞ ከሙታን የመውጣታችን ነገር ግን መጀመሪያ እኛ ኮንሸስ ሳንሆን በፊት የነበረ ነው። ዮሐንስ 5:25 ላይ እንደዚህ የሚል ቃል አለ። ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል። እነማን? ሙታን። ከዛስ በኋላ ውጤቱ ምን ይሆናል? የሚሰሙትም በሕይወት። ተመልከቱ፣ እዚህ ጋር አንድ ነገር ተመልከቱ። እነዚህ ሰዎች ሙታን ነበሩ። የእግዚአብሔር ቃል ሲናገር በምድር ላይ የሚመላለሱ ሰዎችን ልብስ ለብሰው ምግብ በልተው አቅም ኖሯቸው ብዙ ነገር እያደረጉ የሚመላለሱ ሰዎችን ሙታን ብሎ ነው የሚጠራቸው። ሙታናቸው እንዲቀብሩ ሙታንን ተዋቸው የሚለው ሁለቱንም ሰዎች በምድር ላይ ሬሳውንም ቅድም ያነሳን ሆኖም በሕይወት ውስጥ ኖሮ ያንን ሰው ቆፍሮ የሚቀብረውንም ሰው ሙታን ይለዋል። ለምንድነው? ከእግዚአብሔር ሕይወት የራቁ ስለሆኑ፣ በመንፈሳዊ ሁኔታ በድን ስለሆኑ እና ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል። ከዛስ የሚሰሙትም በሕይወት ይኖራሉ። አሁን እዚህ ጋር ይሄን ቃል ይዛችሁ ሮሜ 10:17 ላይ እንሂድ። እምነት ከምንድን ነው? ከመስማት ነው። መስማትስ በምንድን ነው? በእግዚአብሔር ቃል ነው ይላል። የእግዚአብሔር ቃልን ለመስማት ምን አበቃን ታዲያ? ከሙታን መነሳታችን። ከሙታን መነሳት ምን ማለት ነው? ዳግመኛ ልደት። ይኸውላችሁ ከሙታን ስንነሳ ነው የሰማነው። አለበለዚያማ የሞተ ሰው አይሰማም። የሞተ ሰው እንደማይሰማ ለማወቅ ካስፈለጋችሁ እስከ አንድ ሊትራል ቃል ልንገራችሁ። ኢዮብ 3 ላይ እንሂድና አንድ ቃል እናንብብ። ኢዮብ ምዕራፍ 3 ላይ እንደዚህ የሚል ቃል አለ።
ከቁጥር 17 ጀምሮ ከ16 ጀምሮ ባነበው እንደውም ጥሩ ነው። እንደዚህ ይላል፣ ወይም እንደተቀበረ ጭንጋፍ ብርሃንን እንዳላዩ ሕፃናት በሆንኩ ነበር። ክፉዎች በዚያ የምናደዳቸውን ይተዋሉ፣ በዚያ ደካሞች ያርፋሉ። በዚያ ግዙተኞች በአንድነት ተዘለው ተቀምጠዋል። የአስጨናቂው ድምፅ አይሰማም። በሙታን ውስጥ መሰማት የሚባል ነገር የለም። የሙታን ዲክሽነሪ ውስጥ መስማት የሚባል ቋንቋ የለም። መበስበስ የሚባል ነገር አለ። መስማት የሚባል ቀን አለ የለም። ሙታን ሊሰሙ አይችሉም። የተቀበረው መቃብር ውስጥ ሲወስደንና ኢዮብ በዛ መስማት የለም ይላል። ጭንቀት የለም፣ አይሰማም፣ ምንም አይሰማም። እና እኛ እንደዛ ነበርን። ታዲያ እንዴት ሰማን ሲባል እንድንሰማ ያደረገን መቀስቀስ ምንድነው? እሱ ዳግመኛ ልደት ይባላል። ዳግመኛ ልደት እርሱ ነው እንድንሰማ ያደረገን መነሳታችን። ቲቶ 3:5 ላይ እንደዛ ብሎ ነው የሚናገረው። በበደላችንና በኃጢአታችን ሙታን በነበርን ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ምንድነው ያደረገን? ኤፌሶን 2:4-5ም ቲቶ 3:5ም ሁለቱም ቦታዎች ላይ እግዚአብሔር ራሱ ወደኛ መጥቶ የኛን የመቃብር እንደከፈተና እንዳወጣን የሚናገር ሐሳብ ታገኛላችሁ ማለት ነው። ከዛ በኋላ ያ ስራ ሲሰራ የኛ ኮንሸስ ሳይኖር፣ የኛ ዕውቀት ሳይኖር፣ የኛ ትብብር ሳይኖር፣ የኛ ዕውቅና ሳይኖር የተደረገው ያ እኛ ከሙታን የማስነሳት ተግባር ግን ከኛ ውስጥ ልክ ስንነሳ ምላሽ አመጣ። ሪስፖንድ አደረግን፣ ሪስፖንስ ሰጠን። ያ ሪስፖንስ ያ ምላሽ ምን ይባላል? እምነት ይባላል። ልብ በሉ፣ አንድ ሰው እግዚአብሔር ይሄን ስራ ሲሰራ ልቡን ሲከፍተው ከመቃብር ሲያወጣው ከሙታን መካከል ጠርቶ በሕይወት ሲያኖረው ከዛ ልክ በሕይወት ልክ እንደነቃ ምላሽ ይሰጣል። ይሄንን በተፈጥሯዊ ምሳሌ ልስጣችሁ። አንድ ሕፃን ልጅ መጀመሪያ ከእናቱ ማህፀን ሲወጣ ምላሽ ይሰጣል አይደለ? ይጮሃል። ያ ጩኸት እምነት ማለት እሱ ያ ጩኸት ነው እምነት ማለት። ምን አይነት እምነት? ምን ብለን ጮኸን? እኛ አባ አባ ብለን ጮኸን። ለካስ አባቴ ነው አለን፣ ለካስ ጉሩም ነው አለን፣ ለካስ ወዶኛል አለን፣ ለካስ ጌታዬ ነው፣ ለካስ ለኔ ሲል ተሰቅሏል። እሱ እምነት ይባላል። እምነት ማለት እኛ የሰጠነው ምላሽ ማለት ነው። ምላሽ ነው እምነት ማለት ምላሽ ነው። ባውንስ የሚያደርግ ነገር አንድ ነገር ላይ የሆነ ነገር ስትወረውሩ ምላሽ አለው ይነጥራል አይደለ? ወይ ደግሞ ድምጽ የሆነ ገደል ላይ ስትናገሩ ይመለሳል አይደለ? ማሚቶ የሚባለው ይሄ ኤኮ የሚባለው ምላሹ ነው እምነት ማለት። እምነት ኤኮ ነው። እምነት ምላሽ ነው። እምነት ባውንስ ያደረገ ነገር ነው። ወይ ሪፍሌክሽን ነው። መስተዋት ላይ የሆነ ብርሃን ስታደርጉ ሪፍሌክሽን አለው። ያ ማለት ነው እምነት ማለት። እና እሱ እምነት ከመጀመሪያው የነበረ አይደለም ማለት ነው። ልክ ስንንቀሳቀስ ወዲያውኑ የምንሰጠው ምላሽ ማለት ነው። እምነት የሚባለው ነገር እሱ ነው። ልክ ስንነሳ ምላሽ እንሰጣለን። ዋው እንዴት ውብ ነው እንላለን። እንዴት ግሩም ነው። ከዛ በፊትስ አይናችን ተይዞ ነበር። ከዛ በፊትስ አናቅም ነበር። ከዛ በፊትስ ሙታን ነበርን፣ እንጠላው ነበር፣ ጠላታችን ነበር፣ ወዳጆች አልነበርንም። በሐሳባችሁ ጠላቶች ነበራችሁ ይላል ቆላስይስ 1:24 ላይ። በሐሳባችን ከእግዚአብሔር ጋር ጠላቶች ነን፣ ጦርነት የገጠምንን፣ በእግዚአብሔር የተነሳሳንን፣ ወዳጃችን አልነበረም። ልክ ስንለወጥ ግን ልክ የአብርሃን ሲበራ ግን ምን አለን? ወዳጅ አልነው፣ አምናለሁ አለን፣ በጎ ነህ አልነው፣ ድንቅ ነህ አልነው፣ ውብ ነህ አልነው፣ አዳኜ ነህ አልነው። ቅድም እንደዘመርነው ሁሉ እነዛን ሁሉ ቃሎች አወጣን። እነሱ ናቸው እምነት ማለት። እምነት የኛ ኮንፌሽን ነው። ኮንፌስ አደረግን። ምን ብለን ኮንፌስ አደረግን? በጎነቱን፣ ድንቅነቱን፣ አዳኝነቱን፣ ከሙታን መነሳቱን፣ ተመልሶ መምጣቱን፣ እነዚህን የእምነት አንቀጾች ተናገርን። በዛ መሰረት ላይ አንኮንሸስ በሆንበት ጊዜ በተሰራው ስራ ተመስርተን ኮንሸስ ስንሆን ያንን ምን ላይ ሰጠን ማለት ነው። ይህንን ነው መጽሐፍ ቅዱስ ዳግመኛ ልደት ብሎ የሚጠራው። ዳግመኛ ልደት ራሱ ቋንቋው እንደሚያሳየን ልደት የሚባለውን ተፈጥሯዊ ልደት እንኳን ብትመለከቱ ተፈጥሯዊ ልደት ቅድመ ሁኔታ አለው። ለምሳሌ ቅድመ ሁኔታው ምንድን ነው? እናትና አባቴ ተዋወቁ ነበርኩኝ፣ አገዝኳቸው፣ ተዋወቁ፣ የሆነ ቦታ ተዋወቁ።
ተጠያየቁ፣ ተፈቃቀዱ። ነበርኩኝ አልነበርኩም? ከዛ ተፈራረሙ፣ ተጠቃለሉ። ከዛ በህጋዊ መንገድ ተኙ። ማለት ያው ባልና ሚስት ናቸው። ሰው እናትና አባቱ ከሚስቱ እና በነፃነት በተቀደሰ አልጋቸው ላይ ግብረ ሥጋ ግንኙነት አደረጉ። ጽንስ ተፈጠረ። ነበርኩኝ? አስተዋጽኦ ነገሩኝ እዚህ ውስጥ ምንም። ከዛ ሆድ ውስጥ ደግሞ ማደግ ጀመርኩኝ። በትብት የምግብ የተሰጠኝ እዚህ ቦታ እንትን ይሄን ቢ እላት ነበር እናቴን። ይሄ መጥፎ ነው ይጎዳኛል እላት ነበር። አላላትም። ብዙ ውሃ ጠጪ፣ በጎንሽ ሰኚ፣ በዚህ በኩል እንዳልጎዳ እላት ነበር። አላላትም። ምንም ትብብር አልነበረኝም። ከዛ በኋላ ሆስፒታል ሄደች። አንድ ቀን ረዳኋት አልረዳኋትም። መጀመሪያ ራሴን የገለጥኩት ምን በማድረግ ነው? እሪ በማለት ነው። ስወጣ ከሆድ በዛ ሁሉ ውስጥ የለውበትም። እግዚአብሔር ይሄን ሁሉ ሲያደርግኝ የለንም፣ ሲመርጠን የለንም፣ ሲያስበን የለንም፣ መቃብራችን ሲቆፍር የለንም፣ ስንወጣ የለንም። ልክ ሕይወት ሲገባብን እሪ አለን። ያ እሪታ ነው እምነት ማለት። አሜን አልኩኝ ማለት ነው። እኔ ልክ ነው ጌታ ነህ አልኩኝ፣ አመንኩኝ። ስለዚህ ማመን ማለት እኔ የጀመርኩት ነገር እኔ በእምነት በኩል ዳግመኛ ተወለድኩ። ይሄ ቅድም እንዳልኳችሁ እንደ ፈረሱና እንደ ጋሪው የማይሆን ነገር ነው ማደርገው ማለት ነው። ባስቀደም በእምነቴ ምክንያት ተወለድኩኝ ብዬ ብናገር ማለት ነው። ኬት አንደኛ ሲጀመር ኬት አመጣው እምነት? ሙት አልነበርክ እንዴ? ስትነግረኝ ቅድም እኮ መቃብር ውስጥ ነበርክ። መቃብር ውስጥ ያለው ደግሞ አይሰሙም አይለሙም ተብሏል። በህይወት የሉም። ታዲያ እንዴት ሰማህ ልባል ይችላል። ነገር ግን አንዱ መጣና መቃብሬን ከፈተ እላለሁ ማለት ነው። ስለዚህ ይሄ የእግዚአብሔር ስጦታ ነው። እነዚህ ነገሮች በሙሉ ክሬዲቱ የእግዚአብሔር ብቻ ናቸው። እግዚአብሔር ብቻ ነው ይሄን ያደረገው። ይሄን ተከትሎ እኔ እንድጮህበት የሰጠኝ እምነት ራሱ እግዚአብሔር የሰጠኝ እምነት ነው። ልክ ነው፣ ሪስፖንድ ነው። ተፈጥሯዊ በሆነ ሁኔታ አሁን ምላሽ መስጠት ስለቻልኩ የሰጠሁት ምላሽ ነው። ያንን ምላሽ እንኳን እንድሰጥ የረዳኝ ማን ነው? እግዚአብሔር ነው። እስከ አንዳንድ ቃሎችን እንመልከት። ሐዋርያት ሥራ 15:9 ላይ ሐዋርያት ሥራ 15:9 ላይ እንደዚህ ይላል እግዚአብሔር ቃል ሲናገር 15:9 ልባቸውንም በእምነት ሲያነጻ በእኛና በእነሱ መካከል አልለየም። ልባቸውን በእምነት ሲያጸዱ ነው የሚለው። ማን ሲያነጻ? ራሱ እግዚአብሔር ልባቸውን በእምነት ሲያነጻ። እምነት በሚባለው መሳሪያው በኩል እግዚአብሔር ልባቸውን አነጻው እና በእኛና በእነሱ መካከል አልለየም ይላል። ሐዋርያት ሥራ 15:9 ነው ይሄን ያነበብኩላችሁ። ሁለተኛ ቆሮንቶስ 4:6 ላይ ደግሞ በጨለማ ብርሃን ይብራ ያለ እግዚአብሔር በሞተው በልባችን ውስጥ ወይም በጨለማው በልባችን ውስጥ ብርሃኑን አበራ ብሎ መጽሐፍ ቅዱስ ይናገራል። እምነትና ንስሐ የተያዙ ጉዳዮች ናቸው። ሁለቱንም የሚሰጥ እግዚአብሔር እንደሆነ ተጽፏል። ሐዋርያት ሥራ 11:18 ላይ ለአሕዛብ ለሕይወት የሚሆን ንስሐ ስለሰጣቸው እግዚአብሔርን አመሰገኑ ተባለ። ንስሐ ሰጣቸው፣ ኮንቨርሽን እንዲመጣ ማለት ነው። ከእምነቱ በኋላ የሚመጣውን ኮንቨርሽን እግዚአብሔር እንደ ስጦታ ነው የሰጣቸው። ይሄንን ነገር መጽሐፍ ቅዱስ ከመጀመሪያው ጀምሮ ይናገረው ነበር። ከብሉይ ኪዳን ዘመን ጀምሮ እንደ ተስፋ ቃል ይነገር ነበር። እንደ ተስፋ ቃል የሆነው ለምንድን ነው? ለምንድን እንደ ትእዛዝ ያለው ነው ብትሉ ሰው ማድረግ ስለማይችል ልብ በሉ። ይሄ የተስፋ ቃል ነበር። የዳግመኛ ልደት ጉዳይ፣ የሪጀነሬሽን ጉዳይ፣ የቦርን አጌን ኮንሰፕት ተስፋ ነበር። እኔ አደርገዋለሁ ብሎ አድራጊው ራሱ እንደሆነ የተናገረባቸውን ተስፋዎች ነው እግዚአብሔር የሰጠው። ቃሎቹን ብትመለከቱ ሁሉም ቦታዎች ላይ እናንተ ይህን አድርጉ የሚል አንድም ቦታ ትእዛዝ የለውም። እኔ አደርገዋለሁ ብሎ ነው የሚናገረው። ልብ በሉ። ትእዛዙ ማን ነው? እነዚህ ተስፋዎች፣ የዳግመኛ ልደት ተስፋዎች ሁሉ እያንዳንዱ ተስፋ አድራጊ አለው እንደምታውቁትና የእነዚህ ተስፋዎች አድራጊ ራሱ እግዚአብሔር እንደሆነ ነው የሚናገረው። ለምሳሌ አንደኛውን እንውሰድ። ዘዳግም 30:6 ላይ ለዘላለም ለእኔ እንድትሆኑ እንድትገዙኝ ልባችሁን የዘራቸውን ልብ እገርዛለሁ ነው የሚለው እግዚአብሔር። እኔ ልባችሁን ግረዙ አላላቸው። የቁልፈታችሁን ስጋ ተገረዙ ግን ያላቸው እሱ ነው። ምክንያቱም የሚያስፈልገው ባልጩት ድንጋይ ብቻ ነበር።
የውጪው ነገር ነው። የባልጩት ድንጋይ አንጥቶ እንዳሁኑ ዘመን ቴክኖሎጂ ስላልነበረ እንገርዛለን የሚሉ ነገሮች ያለው አይደለ አልነበሩምና ስለት ያለው ድንጋይ አምጥተው ራሳቸው ይገረዛሉ። እንዳውም ልጁን ስላልገረዘ ሙሴን እግዚአብሔር ሊገለው ነበር አይደል? ሚስቱ ባታድነው። ምክንያቱም ማን ማድረግ ያለበት እሱ ነው። የማትገረዝ የቁልፈቷን ስጋ ማታስወግድ ነፍስ ብትኖር እኔን ንቃለች፣ ትእዛዜን አቃለለችና አጠፋታለሁ ብሏል እግዚአብሔር። ከናንተ ወንድ የሆነ ሁሉ የቁልፈቱን ስጋ ይቆረጥ፣ በእኔና በእናንተ መካከል ያለው ኪዳን ምልክቴ እሱ ነው። ነገር ግን ማንም ችላ ብሎ ልጁን ሳይገርዝ ወይም ራሱ ሳይገረዝ ቢቆይ ግን በእኔና በሱ መካከል ያለውን ኪዳን አፍርሷልና እኔ ደግሞ አፈርሰዋለሁ ብሎ እግዚአብሔር ተናገረ። ራሳችሁን ግረዙ ነው ያለው እግዚአብሔር፣ ወይ ልጆቻችሁን ግረዙ። የልብ ጉዳይ ሲመጣ ግን የልጆቻችሁን ልብ ግረዙ ይላል። እኔ ልብህን የልጅህንም ልብ የዘርህንም ልብ እገርዛለሁ። የተስፋ ቃል ነው። ለምን? አንተ ማድረግ ስለማትችል፣ ምንም ማድረግ ስለማትችል ልብህን መግረዝ አትችልም። ስለዚህ አደርጋለሁ ያለው እግዚአብሔር ብቻ ነው። የልብ ግዝረት ማለት ነው ዳግመኛ ልደት ማለት። እሱን እግዚአብሔር ተስፋ ገብቷል። እንደገና ኤርምያስ 31:33 ላይ ደግሞ ሕጌን በልቦናችሁ እጽፈዋለሁ ይላል እግዚአብሔር። ሙሴን ብዙ ነገር ጻፍ ብሎታል እግዚአብሔር። ኢቭን በነዛ ድንጋይ ጽላቶች ላይ ራሱ ጠርቦ ያመጣው ሙሴ ነው። ልብን መጥረብ ግን የሰው ተግባር አይደለም። ልቡ ላይ መጻፍ የሰው ተግባር አይደለም። ሰው ልቡ ላይ መጻፍ አይችልም። ስለዚህ ምንድነው የሚለው? ሕጌን በልቦናችሁ እጽፈዋለሁ፣ ከዛስ በኋላ ከታናሹ እስከ ታላቁ ያውቁኛል፣ እንድታውቁኝ ያደርጋለሁ። ሕጌን በልቦናችሁ በመጻፍ። ስለዚህ ሕጉን በልቦና የመጻፍም ጉዳይ ለሰው የሰጠ ኃላፊነት አይደለም። ኃላፊነቱ እግዚአብሔር ለራሱ የወሰደው ኃላፊነት ሆኖ ታገኙታላችሁ ማለት ነው። እኔ ነኝ ይሄን የማደርገው። ለምን? እናንተ ይሄን ማድረግ ስለማትችሉ ብሎ ተናግሯል። እንደገና ደግሞ ሕዝቅኤል 36 ላይ ከቁጥር 26-27 ላይ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ በትእዛዜ ማስኬዳችኋለሁ ብሎ ይናገራል። እዛ ቦታ ላይም ኃላፊነቱን የሚወስደው የዚህ ድርጊት የዚህ ተስፋ ፈጻሚ አድርጎ የሚያስቀርበው ራሱን ነው። ምክንያቱም ያንን ኦፕሬሽን ሰው ማድረግ ስለማይችል፣ ይህን ማድረግ አይችልም ሰው ራሱ ስለማያደርግ፣ የልብ ቀዶ ጥገና የልብ ትራንስፕላንት ማድረግላችሁ እኔ ነኝ፣ ልባችሁን መለውጠው እኔ ነኝ ብሎ የተናገረ እግዚአብሔር ነው ማለት ነው። ስለዚህ እነዚህ ሁሉ የሚያሳዩን የእግዚአብሔርን ሶቨርኒቲ የእግዚአብሔር ሉዓላዊነት ያሳዩናል። የእግዚአብሔር ሉዓላዊነት ማለት እኛ ሳንረዳው ሳንተባበረው እኛን ሳያስፈቅድ እግዚአብሔር በራሱ የሚያደርገውን ስራውን፣ ከዛ በኋላ ደግሞ ሉዓላዊነቱን ተከትሎ የሚመጣው ደግሞ ምንድነው? እኛ ምንም አይነት ክሬዲት አለመውሰዳችን ነው። እግዚአብሔር ሉዓላዊ ነው የሚል ሁሉ ምን እያለ መሰላችሁ? ምንም ክሬዲት የለኝም እያለ ነው። ሉዓላዊ ነው እግዚአብሔር ካልን ከዛ በኋላ ደግሞ ሼር ይሰጠኛል እግዚአብሔር፣ እኔ ይሄን አድርጌያለሁ ለመዳኔ እላለሁ ካልኩኝ በአንድ በኩል ሉዓላዊ አይደለም እያልኩት ነው። ሉዓላዊ ከሆነ የወደደውን በወደደው ጊዜ የሚያደርግና በራሱ ስራ የሚሰራ ከሆነ እኔ ልተባበረው አልችልም። ስለዚህ እግዚአብሔር ብቻ ነው የሚያደርገው ይሄንን ማለት ነው። እዚህ ጋር አንድ ቃል አብረን ብንመለከት በጣም ደስ ይለኛል። ሕዝቅኤል 37 ላይ አንድ ስዕላዊ መግለጫ አለ አይደለ? አጥንቶች ወደሞሉበት ሸለቆ እግዚአብሔር ሕዝቅኤልን ወስዶት እነዚህ አጥንቶች በሕይወት ይኖራሉ ብሎ ጠየቀው እና ተስፋ ቢስ ስለነበሩ እንዴት ሆኖ ነው ያለው? እንዴት አላቅም ነው ያለው። ነገር ግን እግዚአብሔር ምንድነው ያለው? በታይ ደስ የሚለኝ ቃል ቁጥር 12 ላይ እኔ መቃብራችሁን እከፍታለሁ በሕይወትም አኖራችኋለሁ ይላል። መቃብር የሚከፍት እግዚአብሔር ነው። በሕይወት የሚያኖር እግዚአብሔር ነው። ሰው የራሱን መቃብር መክፈት አይችልም። ከፍቶም ሊትራሊም አይችልም። በመንፈሳዊ ሲሆን ደግሞ በምንም ተአምርም አይቻልም መንፈሳዊ መቃብር። ለዚህ እኮ ነው የተአምራት ሁሉ ትልቁ ተአምራት ዳግመኛ ልደት ይሆናል። ዳግመኛ ልደታችን ተአምር ነው። ተአምር የሆነው ደግሞ እኛ ሳናቀው የሆነ ስለሆነ ነው። የተባበርንበት ጉዳይ ስላልሆነ ነው። ዳግመኛ ልደታችንን ተከትሎ በሚመጣው ምላሽኛ ትብብር እምነት በሚባለው ውስጥ ከዛ በኋላ ምንን እምነታችንን ደግሞ እግዚአብሔር ፕሮዲዩስ በውስጣችን አደረገ። እኛ ያመጣነው ነገር ግን አይደለም እሱ የሚለውን በጣም ልናሰምርበት ያስፈልጋል።
የልብ ጉዳይ የእግዚአብሔር ጉዳይ ብቻ ነው። ልብን ዲል የሚያደርግ እግዚአብሔር ብቻ ነው። ሰው ብዙ ነገሮችን ሊያስተካክል ይችላል። ሰው ብዙ ነገሮች ላይ ሊሰራ ይችላል። በዚህ ዘመን ሰው እንደምታውቁት ብዙ ነገሮች ላይ ይሰራል። ጸጉሩ ላይ ይሰራል፣ ጥርሱ ላይ ይሰራል፣ አይደለም ብዙ ነገሮች ላይ ይሰራል። መዝሙር 33 ቁጥር 15 ላይ ግን እርሱ ብቻ ነው ልባችን የሚሰራው የሚል ቃል አለ። እሱ ብቻ ልባችን ከልብ ጋር የተያያዘ ጉዳይ ግን የሱ ብቻ ነው። ኤክስክሉሲቭሊ የሱ ብቻ ነው። እኛ ሌሎች ነገሮች ላይ መስራት እንችላለን። አንዳንዴ ያስጠይቃል። ለምሳሌ ገላችሁን አትንጩ፣ ገላችሁ ላይ ምንድነው ታቱ ወይም ንቅሳት አታድርጉ ይለናል። ማድረግ ስለምንችል ጥሩም መጥፎም ነገር ሰው በገላው ላይ ማድረግ ይችላል። ጥሩም መጥፎም ነገር ግን በልቡ ላይ ማድረግን አይችልም። ለምን? ነፃ ፈቃድ የሚባል ነገር የለውም። በአንድ በኩል በዚህ ዓለም ገዢ በሰይጣን የተያዘ ነው ነፃ ፈቃዱ። በኃጢአታችሁና በበደላችሁ ሙታን ነበራችሁ፣ ስትመላለሱም የነበረው በአየር ላይ ስልጣን ባለው አለቃ ፈቃድ ነበር የምትመላለሱት። ስለዚህ ሰው ነፃ አልነበረም። ከወደቀበት ጊዜ ጀምሮ ሲኖር የዲያብሎስ ፈቃድ ያደርግ ነበር። ፈቃዱን ለማድረግ ሕያው ሆኖ የተያዙበትን ይላል ጳውሎስ ጢሞቴዎስ መልእክት ላይ። ከዛ ደግሞ እንደገና ዳግመኛ ልደትን በእኛ ህይወት ውስጥ ሲያመጣ እንደዚሁ በሉዓላዊነቱ ያደረገው ነገር ነው ማለት። ስለዚህ ዮሐንስ እዚህ ጋር ምን ብሎ ይነግረናል? ማንም ኢየሱስ ክርስቶስ ነው ብሎ የሚያምን ሁሉ ኦኬ ዳግመኛ ተወልዷል ማለት ነው። ይሄን ማንን ለመንካት ነው የሚናገረው ካላችሁ ከጉባኤው የወጡ እነዚህ ኑፋቂ አስተማሪዎቹ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን መሲህ መሆኑን በስጋ መገለጡን የሚክዱ ሰዎች ነበሩ። ስለዚህ ምን እያሉ ናቸው? ዳግመኛ አልተወለዱም ማለት ነው። ዳግመኛ ለመወለዳቸው በምን ታወቀ? በሌላ በምንም አይደለም። እምነታቸው የለም። ያላመኑ ሰዎች ነው። ያላመኑ ዳግመኛ አልተወለዱም። ንግግራቸው፣ ተግባራቸው፣ እምነታቸው ይሄን ስለማይመሰክር የዳግመኛ ልደት መገለጫው ማመን ነው። አንድ ሰው እንደማመን በመናቃለን ዳግመኛ ልደት በመናቃለን ያው አምኗል በእምነት። ልክ አንድ ልጅ ሲወለድ መወለዱን የምናውቀው ሲጮህ እንደሆነ ሁሉ ድምጽ ሲያሰማ እንደሆነ ሁሉ አንድ ሰው በማመኑ ይሄን ትክክለኛ ኮንፌሽን በማስቀመጡ እነዚህን ትክክለኛ የእምነት አቋሞች በመናገሩ ነው መወለዱን የምናረጋግጠው ብሎ ነው ዮሐንስ የሚያስቀምጠው ማለት ነው። ነገር ግን ይሄ ብቻ አይደለም መገለጫው። ዳግመኛ ልደት ሌላ መገለጫ አለው እዚህ ቦታ ላይ። ምንድነው ብሎ ይቀጥላል? ከሱ የተወለደ ሁሉ ደግሞ ይላል አይደለም፣ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ሌላው መገለጫ ደግሞ አለ። የተወለደ ሰው አብሮት የተወለደውን ሌላ ደግሞ ይወዳል፣ ወንድሙን ይወዳል ማለት ነው። ለወንድሞች ያለው ፍቅር የመወለዱ ማረጋገጫ እንደሆነ እንመለከታለን። ዮሐንስ ይሄንን በ3:14 ላይ ተናግሮታል። ምን ብሎ የተናገረ? 3:14 ላይ እኛ ወንድሞችን የምንወድ ስለሆነን ከሞት ወደ ሕይወት እንደተሻገረን እናውቃለን። እዚህ ቦታ ላይ ልብ በሉ፣ ዮሐንስ የምክንያትና የውጤትን ነገር አላዛባም። ወንድሞችን ስንወድ እንሻገረን አይደለም የሚያለው። ልብ በሉ፣ እኛ ወንድሞችን ስንወድ ከሞት ወደ ሕይወት እንሻገረን አላለም። ነገር ግን ስለምንወድ ግን መሻገራችንን ግን እናውቃለን። የመሻገራችን መገለጫው መታወቂያው ወንድሞችን መውደዳችን። የዳግመኛ ልደታችን መገለጫ ይሄ ነው። ከሞት ወደ ሕይወት መሻገር ማለት ዳግመኛ መወለድ ማለት ነው። ዳግመኛ የተወለደ ሰው ከሞት ወደ ሕይወት ተሻግሯል። በምን ይገለጣል? ወንድሙን ይወዳል። ወንድሙ ላይ ባለው አካሄድ፣ ወንድሙ ላይ ባለው ፍቅር ዳግመኛ መወለዱ ይገለጣል፣ ይታወቃል ማለት ነው። ምክንያቱም አባትን ወዶ ልጅን አለመውደድ ስለማይችል ባለፈው ሳምንት ይሄን በጣም ተመልክተናል። ውሸተኛ የሚያሰኘን አንድ ትልቁ ነገር ወንድሞችን ሳንወድ የምናየውን ወንድማችንን ጠልተን ማንኛውን እግዚአብሔርን መውደድ አንችልም ይላል መጽሐፍ ቅዱስ በግልጽ። ይሄን ባለፈው ሳምንት በጣም ተመልክተናል። ስለዚህ ወንድምን መውደድ የምን ማረጋገጫ ነው? የዳግመኛ ልደት ማግለጫ ነው። ሰው ከሞት ወደ ሕይወት እንደተሻገረ ማሳያ እሱ ነው። ወንድሙን የሚጠላ ግን አሁንም በነፍሰ ገዳይ ነው። አሁንም በሞት ውስጥ ነው ያለው። አሁንም በጨለማ ውስጥ ነው። ጨለማው አይኖቹን አሳውሮታል። ወዴት እንደሚሄድም አያውቅም ብሎ የሚናገረው መጽሐፍ ቅዱስ ስለዚህ ነው። እና ዮሐንስ ሁለተኛ መገለጫ አድርጎ የሚያስቀምጠው ወንድሞችን መውደድ ነው። እምነትና ወንድም መውደድ የተያዙ ጉዳዮች ናቸው። የዳግመኛ ልደት ምስክሮች ሆነው ይመጣሉ ማለት ነው። ዳግመኛ ተወልዷል ሰው በምን ይታወቃል? አምኗል። ኮንፌሽኑ ትክክል ነው፣ ጤነኛ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ያምናል። የተቀባው መሲህ እሱ እንደሆነ መስክሯል። እንደገናስ
ወንድሞቹን ይወዳል፣ ይሄ ሰው ዳግመኛ ተወልዷል ተብሎ ይረጋገጣል ማለት ነው። አባትን የሚወድ ሁሉ ልጅን ደግሞ ይወዳል። ይሄ በተፈጥሮ እንኳን እውነት ነው። አንዳንድ ነገር መንፈሳዊ ነገሮች እንደምታውቁት በመንፈሳዊ ዓለም ውስጥ ያለ ነገር በምድራዊ ነገር ላይ በተገላቢጦች ነው የሚሰሩ። አንዳንድ ነገሮች እንደምታውቁት አንዳንድ ነገሮች በመንፈሳዊ ነገር እውነት የሆነ ወደ ምድራዊ ሲመጣ እውነት አይሆንም፣ ወይ ደግሞ ለምድራዊ ነገር እውነት የሆነ ለመንፈሳዊ ነገር እውነት አይሆንም። አንዳንድ ነገሮች አይደለም ታውቃላችሁ። ለምሳሌ የክብር የታላቅነት የምናምን ጉዳይ በምድራዊ ታላቅነት በምንድን ነው የሚገለጠው? መሪ በመሆን አለቃ በመሆን አስገባሪ በመሆን ሁሉንም በመቆጣጠር ነው ታላቅ የሚገለጠው። በእግዚአብሔር ቤት በእግዚአብሔር መንፈስ በእግዚአብሔር ኪዳን በእግዚአብሔር መንግስት ውስጥ ግን የሁሉ አገልጋይ በመሆን የሚገለጠው። ስለዚህ የሰማዩ ነገር በምድር ላይ ሁሉ ጊዜ ሪፍሌክሽን የለውም። ይሄኛው ግን ሪፍሌክሽን አለው። ማንም ሰው ወላጅን ወዶ ልጅን መጥላት አይችልም። ይሄ በምድርም እውነት አይደለም? እውነት እኮ ነው። ዳዊት ስለ ዮናታን ብዬ ቸርነት የማደርግለት ሰው ብሎ ፈለገ አይደለም? ሜምፊቦስቴን ያንን ሽባ ሰው ለምንድን ነው የወደደው? ምን ስለማረከው? አባቱን ስለሚወድ አይደለም እንዴ? አባቱ ጋር ኪዳን ስላለው አባቱን ስለሚወደው ዮናታን እንደ ነፍሱ ስለሚወደው ዮናታንን ዘሮቹ ሁሉ ወደደ፣ አዳነው። በገበታው ላይ በንጉሥ ገበታ እንዲታደም አደረገው። ይሄ ናቹራሊም እውነት ነው ማለት ነው። አባትን ከወደደ ልጆችን እንወዳለን። በተፈጥሮም ይሄ እውነት ነው። አንዳንዱ ነገር ግን በተፈጥሮና በመንፈሳዊ ነገር የሚጣረሳል። ይሄኛው ግን እውነት ነው። ቢያንስ ይሄኛው ለመረዳት ግልጽ አይደለም፣ ከባድ አይደለም፣ ግልጽ ነው። ስለዚህ ዮሐንስ እዚህ ላይ ለማስረዳት ብዙ ማገዶ መፍጀት አያስፈልገውም። ቀላል ነገር። አባትን ወደ ልጅን መጥላት አትችልም። እኔ ልጆች አሉኝ፣ ልጆችን በጣም ነው መጣላቸው። አንተ ግን ሰወደ ብትሉኝ ቁጥራን ጠላቶቼ እናንተ ናችሁ። ልጆቼን ጠልታችሁ ነው የተወዱ በምንም ታምራችሁ በምንም ታምራችሁ ሰው ሲስሙት አለም ደስ የሚሆነው የሚወለደው ሲስሙለት ነው አለም። ስለዚህ ልጆችን በመውደድ ነው አባትን መውደዳችን የሚረጋገጠው። እንኳን ተውትና ልጆችን ባሪያዎቹን እንኳን በመውደድ የሚረጋገጡ አይደል? የንግስት ሳባ መጣ የሰለሞን ባሪያዎች ነው ያደነቀችው። ለንጉሱ ያላት አክብሮትና አድናቆት የጀመረው በአገልጋዮቹ ነው። አበሻ እንዳውም ጥሩ ተረታለሁ። ባለቤቱን ካልናቁ አጥሩ ላይ እንኳን አትሸኑም። ሰውየውን ስለምትወዱ ገብታችሁ ያለመላችሁ ነገር እንኳን ልጆቹ አይደለም አጥሩ ዝም ብሎ ሸምበቆ ምናምን እንኳን አትነካኩትም፣ እንኳን ልጆቹ። ስለዚህ እግዚአብሔር የምትወዱ ከሆነ መገለጫችሁ ምንድነው? ልጆቹን ትወዳላችሁ። ስለዚህ የመወለድን ነገር በዚህ ዮሐንስ በጣም ምስማር ይመታበታል። እነዚህ የኑፋቄ አራማጆቹ ዮሐንስ ከመካከላችን ወጡ የሚላቸው በሁለቱም ፌል ያደርጋሉ። ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አያምኑም፣ መሲህ መሆኑን አይቀበሉም፣ በስጋ መገለጡን ይክዳሉ። አንድ ሁለተኛ ደግሞ ወንድሞችን አይቀበሉም፣ ይጠላሉ። ስለዚህ እነዚህ ሰዎች ዳግመኛ አልተወለዱም። ዳግመኛ ስላልተወለዱ የዳኑ አይደሉም፣ በጨለማ ናቸው፣ አልተሻገሩም። ጨለማው አይኖቻቸውን ያሳወራቸው ሰዎች ናቸው። ወገኖች እዚህ ጋር አንድ ነገር ተናግሬ ልጨርስ። ዛሬ ከተናገርኩት ነገር እንደ ቴካዌ እንድትወስዱልኝ የሚፈልገው ትልቁ ነገር በእኛ ድነት ውስጥ አብዛኞቹ ነገሮች የተደረጉት እኛ ሳንኖር፣ ወሳኞቹ ነገሮች ያለቁት በሌለንበት ነው። ሁሉም ነገር ያለቀው ማለት አይደለም። ምክንያቱም እኛ ከመጣን በኋላ ኮንሺየስ ሆነን የተባበርነው ነገር አለ። ነገር ግን ዋናው መሰረታዊ ነገር ያለቀው እኛ በሌለንበት ነው። ራሴን በራሴ ወለድኩኝ የራሴ አባት ነኝ ማለትን ግን ማስወገድ አለብን። ምን ማለት ነው? የራሴ አባት ነኝ ማለት አምኜ ተወለድኩኝ ማለት የራሴ አባት ነኝ ማለት ራሴን የወለድኩት እኔ ነኝ እያወቅኩኝ አንድ ቀን ሄጄ ኦፕሬሽን ተደረገ ራሴን ወለድኩኝ ተገላገልኩኝ የሚል ሰው አለ እዚህ በደለ ነሳቻ ራሴን በራሴ ወለድኩኝ ማለት ነው። እኔ በቃ የሆነ ገና አግራዘኩኝና ቀናቅቼ ምን አለው ብዬ ተወለድኩኝ ብሎ የሚናገር ሰው የራሴ አባት ራሴ ነኝ የራሴ አስገኘ ራሴ ነኝ ያለ ነው። ስለዚህ ክሬዲት መውሰድ ነው። ሁለተኛ ደግሞ ናቹራልም አይደለም፣ በተፈጥሮ ሕግ ትክክል አይደለም፣ በጣም ፋላሲ ነው፣ ልክ አይደለም። ስለዚህ እግዚአብሔር ለዳግመኛ ልደት በሚሆን መታጠብ አዳነን። ከዛስ በኋላ አባ ብለን እንጮህና እምነታችንን እንገልጽ አደረገ። ይሄ እምነታችን ወዲያውኑ ቅዱሳን እንድንወድ አደረገ። በጌታ ቤት ያሉትን ሰዎች እንድንቀበል አደረገ።
እነዚህ ነገሮች አሉ። ይቀጥላል ዮሐንስ በሚቀጥሉትም እናያቸዋለን። የዳግም የልደት መገለጫዎች ብዙ ናቸው፣ እናያቸዋለን። ዓለምን ማሸነፍን እናያለን። ትእዛዞቹ ቀላሎች ናቸው፣ ከባዶች አይደሉም የሚለው እናያለን። እነዚህ ሁሉ የልጅነት መገለጫ፣ አንድ ሰው ልጅ ከሆነ የሚገለጥባቸው ነገሮች ናቸው። ሰፋ አድርገን እንመለከታቸዋለን። እንጸልያለን።